ሰላም እንዴት አላችሁ? በዛሬ ቪዲዮአችን የምንማረው የአማርኛ ፊደላትን ከሀ ጀምረን ከዚህ ላይ እንደምታዩት ይቺ ሀ ፊደል አለች። ከዚች እንጀምርና እስከ ቀ ድረስ የምንማር ይሆናል። ማን አልኳችሁ? እስከ ቀ ድረስ። ሀ አለች እዚህ ላይ ለ ሀ መ ሰ ረ ሰ ሸ ቀ። ስለዚህ ከሀ ጀምረን እስከ ቀ ድረስ ብዛታቸው 9 ናቸው ማለት ነው። ስለዚህ 9 ፊደል ዛሬ የምንማር ይሆናል። በእያንዳንዱ ፊደል ቤተሰብ ስንት አለ? 7 አለ ማለት ነው። በሀ ላይ 7 አለ። በለ ላይ 7 ቤተሰቦች አሉ። አሁንም በሀ 7 ቤተሰቦች እያልነን እስከ መጨረሻው የምንማማር ይሆናል። ከእናንተ እንዴት አድርጋችሁ እያንዳንዱ ፊደል መለየት ማወቅ እንዳለባችሁ በዚህ ቪዲዮ የምንማማር ይሆናል። በዚህ ቪዲዮ የምንማረው ከሀ እስከ ቀ ነው። ቀጣይ ደግሞ ክፍል 2 ይዤላችሁ የሚመጣ ይሆናል። ዛሬ ክፍል 1ን በስነ ስርዓት ተከታተሉ ማለት ነው። ቀጥታ ወደ ትምህርቱ። ከዚህ ላይ እንዳያችሁት የሀ ቤተሰቦች ናቸው እነዚህ። የሀ ቤተሰቦች ናቸው እነዚህ። ሀ ጀምረን እስከ ሆ ድረስ። ይችኛዋ ደግሞ ሆ ማለት ደግሞ መጨረሻዋ ናት ማለት ነው። መጨረሻዋ ሆ። ስለዚህ እያንዳንዱን ላይ ማለት ይቺ ማለት ሀ ናት ብያችኋለሁ። ሀ። ይችኛዋስ ሁ። በዚች በኩል ቅጥላት ያለቻት ሁ ተብላ ትጠራለች። ይችኛዋ ደግሞ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ወደ ኋላ ልመለስ ደግሞ መጀመሪያ ከግራ ወደ ቀኝ ነው የሄድኩትኝ። አሁን ደግሞ ከቀኝ ወደ ግራ ሄዳለሁ ማለት ነው። አለዛም ከመጀመሪያው ወደ መጨረሻው፣ አሁን ደግሞ ከመጨረሻው ወደ መጀመሪያው እንደማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ወደዚህኛው ስመጣ እነዚህ የለ ቤተሰቦች ናቸው። መጨረሻዋ ደግሞ ሎ ተብላ ትጠራለች። የለ መጨረሻዋ ፊደል ሎ ተብላ የምትጠራው ፊደል ይች ናት። ተከታተሉኝ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እደግመዋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን ደግሞ ወደ ግራ ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ወደዚህኛው እመጣለሁ። ይህኛው የሀ ቤተሰቦች ናቸው። ልክ እንደ መጀመሪያው በቅርጽ እንጂ በድምፅ አይለያይም ማለት ነው። መጨረሻዋም ከሆ ጋር ተመሳሳይ ናት ማለት ነው። ከዚህኛው ሆ ጋር ተመሳሳይ ናት። ይችኛዋ ከሆ ጋር ተመሳሳይ ናት። ተከታተሉኝ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ደግሞ አለው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን ደግሞ ወደ ኋላ ልመለስ ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ወደዚህኛው ስመጣላችሁ ደግሞ እነዚህኞች የመፊደል ቤተሰቦች ማለት ነው። የመፊደል ቤተሰቦች መጨረሻዋ ማናት? ሞ ተብላ የምትጠራው ፊደል ናት። ሞ ተብላ የምትጠራው ናት። ተከታተሉኝ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ።
እደግመዋለሁ። መ ሙ ሚ ማ ሜ ም ሞ። ወደ ኋላ ልመለስ። ሞ ም ሜ ማ ሚ ሙ መ። እሺ አሁን ደግሞ ወደ ሰ ቤተሰቦች እንሄዳለን ማለት ነው። ይችኛዋ ሰ ተብላ ትጠራለች። መጨረሻዋ ደግሞ ሶ ተብላ ትጠራለች ማለት ነው። ሶ ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ቤተሰቦች አሁን ደግሞ ወደዚህኛው ፊደል ስመጣ እነዚህ ደግሞ የረ ፊደል ቤተሰቦች ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ። ይቺ መጨረሻዋ ይቺ መጨረሻዋ ሮ ትባላለች ማለት ነው። ሮ። ስለዚህ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ። ወደዚህኛው ስንመጣ እነዚህኞች ደግሞ የሰ ፊደል ቤተሰቦች ናቸው። ይቺ ሰ ተብላ ትጠራለች። ይችኛዋ ሶ ተብላ ትጠራለች። ከእነዚህ ሰ ቤተሰቦች ጋር ተመሳሳይ ናቸው እነዚህኞች ሰ ማለት ነው። ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ። ደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። ወደዚህኛው ስመጣ እነዚህ የሸ ፊደል ቤተሰቦች ናቸው። ይቺ ሸ ተብላ ትጠራለች። ይችኛዋ ደግሞ መጨረሻዋ ሾ ተብላ ትጠራለች። ሾ። ተከታተሉኝ። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ሾ ሽ ሼ ሻ ሺ ሹ ሸ። ወደዚህኛው ስንመጣ ወደ መጨረሻው ይችኛዋ ቀናት መጨረሻዋ ደግሞ ቆ ተብላ ትጠራለች። ተከታተሉኝ። ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ ይህን ይመስላል የክፍል 1 የዛሬ ቪዲዮአችን ማለት ነው። ቪዲዮ ከተመቻችሁ ሳብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። በግል በግሩፕ መማር የምትፈልጉ ልጆች በማንኛውም ሰዓት በኢሞ በቴሌግራም አናግሩን፣ ታገኙናላችሁ ማለት ነው።